በምዕራብ አማራ ቀጠና የአነሙት ያዛቸው ብርጌድን ለማፈን ተንቀሳቅሶ የነበረው በምስራቅ እዝ 74ኛ ክፍለ ጦር ሰራዊት በእጃዙር ተከቦ ከባድ የሆነ ሰብአዊና ቁሳዊ ውድመት እንደደረሰበት ታወቀም። በውጊያው በርካታ ቁጥር ያላቸው ወታደሮች ተገድለዋል የተባለ ሲሆን በአዴት ገብርኤል ቤተክርስቲያንና በሞሰቦ ካምፕ በርካታ ያገዛዙ ወታደሮች አስከሬን በጅምላ እንዲቀበር መደረጉ ታውቋል። የአነሙት ያዛቸው ብርጌድ አመራሮችና በብርጌዱ ስር የአንደኛ ሻለቃን አፍናለሁ ብሎ በኮሎኔሎችና በሌሎች ከፍተኛ የጦር መኮንኖች እየተመራ የገባው የጠላት ኃይል ያላሰበው ነገር ገጥሞት በእጃዙር ትላልቅ መስመራዊ አዋጊዎችንና በርካታ ጓዶቹን ለፋኖ አፈሙዝ ገብሮ መሸሹ ነው የተነገረው። የፋኖ አባላቱ የተደረገባቸውን ከበባ እንዴት ሰብረው ሊወጡ ቻሉ? መረጃውን በዝርዝር አጠናቅረነዋል። ይህንን ትዕንግርት የሆነ አስደናቂ ጀብድ ሁላቸውም የምትሰሙት ይሆናል። በሌላኛው መረጃችን በላስታ ቀጠና ከኩል መስክ ከተማ በቅርብ ርቀት ፋኖ በፈጸመው የከባድ መሳሪያ ጥቃት አንድ ወታደራዊ ኦራል ሙሉ በሙሉ መውደሙ ተሰምቷል። ኦራሉ ክሬሽን እያመላለሰ የነበረ ሲሆን ክሬሽኑን አጅበው በተሽከርካሪው ላይ ተሳፍረው የነበሩ ወታደሮችም በጥቃቱ ሙትና ቁስለኛ መደረጋቸው ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። በዚያው በምስራቅ አማራ ወሎ ቤት አማራ ቀጠና በግዳንና በአንጎት ወረዳ መካከል ልዩ ስሙ ቀበሮ ሜዳ ተብሎ በሚጠራው ቦታ ላይ በተካሄደ ውጊያም አንድ የሻለቃ አዛዥን ጨምሮ በርካታ ያገዛዙ ወታደሮች መገደላቸው ተሰምቷል። ውጊያው ለአጭር ሰዓት የቆየ ነበር የተባለ ሲሆን በዚህም ፋኖ ስቦ ማጥቃት በተባለው የውጊያ ስልት ትልቅ ድል መቀዳጀቱ ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። በእስር ላይ የሚገኙት አቶ ክርስቲያን ታደለ በጠና መታመማቸው ተሰምቷል። አቶ ክርስቲያን ተጨማሪ ሕክምና እንዳያገኙ በማረሚያ ቤቱ አስተዳደር የተከለከሉ ሲሆን ለሚወስዱት መድኃኒት የተመጣጠነ ምግብ ተብሎ ከቤተሰቦቻቸው የተወሰደላቸው ምግብም ወደ ማረሚያ ቤቱ እንዳይገባ ተከልክሏል ነው የተባለው። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን እነዚህንና ሌሎች መረጃዎችን አጠናቅረን ይዘናል። መረጃዎቻችን ለብዙዎች ተደራሽ ይሆን ዘንድ ቻናላችንን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ እያለን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። በቅድሚያም በላስታ ቀጠና ከኩል መስክ ከተማ በቅርብ ርቀት በተፈጸመ የከባድ መሳሪያ ጥቃት በርካታ ያገዛዙ ወታደሮች መገደላቸው ተሰምቷል። ስኬታማ ነበር በተባለው ፋኖ በፈጸመው በዚህ የሞርተር ጥቃት በጉዞ ላይ የነበረ አንድ ወታደራዊ ኦራል የወደመ ሲሆን በኦራሉ ላይ ተጭኖ የነበረው ወታደራዊ ሬሽንና ሬሽኑን አጅበው የነበሩ ወታደሮችም የሞርተር ጥቃቱ ሰለባ መሆናቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ስር የሚገኙ ተከዜ ክፍለ ጦር አባላት ትላንት አመሻሹን በፈጸሙት የደፈጣ ጥቃት ታላቅ ድል ተቀዳጅተው ውለዋል ነው የተባለው። ትላንት መስከረም 6 2018 ዓ.ም ከሰዓት በኋላ ባለው የጥላት ኃይል ከወደ ወልዲያ ወደ ላሊበላ ከተማ ሬሽን ጭነው በሚጓዝበት ጊዜ ከኩል መስክ ከተማ በቅርብ ርቀት የሻላይ ተብሎ በሚጠራው አካባቢ ላይ ፋኖ በፈጸመው የሞርተር ጥቃት ነው በጉዞ ላይ የነበረው ተሽከርካሪ የወደመው። በዚህም በኦራሉ ላይ ሬሽኑን አጅበው የነበሩ ወታደሮች ተገድለዋል የተባለ ሲሆን ሬሽኑም ከጥቅም ውጭ መደረጉ ታውቋል። በዚህ የተደናገጠው የጠላት ኃይል ሙትና ቁስለኛውን በአራት አምቡላንስ ወደ ኩል መስክ ከተማ እያመላለሰ አምሽቷል ነው የተባለው። ይህም ፋኖ ከሽምቅ ተዋጊ ወደ መደበኛ ተዋጊ ከዚህ አልፎም ደግሞ በሜካናይዝድ ደረጃ መዋቀሩን በገሃድ ያሳየ ነው ተብሏል። የፋኖ አባላቱ በጉዞ ላይ የነበረን ተሽከርካሪን በኢላማቸው ውስጥ አስገብተው በከባድ መሳሪያ ጥቃት መምታታቸው እጅግ የሚገርም ነው በሚል በርካታ የጦር ተንታኞችም እየተነጋገሩበት ይገኛሉ። በኮሮ ስር ጥራሪ ክፍለ ጦር አንድ ሻለቃ በግዳን ወረዳና በአንጎት ወረዳ አማካይ ቦታ ልዩ ስሙ ቀበሮ ሜዳ ተብሎ በሚጠራው አካባቢ ላይ ከባድ ማጥቃት ማድረጋቸው ተሰምቷል። ቀበሮ ሜዳ እስከ ድልብ የሸፈነ ነው በተባለው በዚህ ውጊያም አንድ ሻለቃ አዛዥ ከነ አጃቢዎቹ ጨምሮ በርካታ ያገዛዙ ወታደሮች መገደላቸው ተሰምቷል። የአገዛዙ ኃይል ድልብ ላይ ዘርግቶት የነበረውን ኬላ በትላንትናው ዕለት አቋርጦ መሸሹን የተሰማው
በተጨማሪም አብይ አህመድ ስልጣን አስጠባቂ ሰራዊቱ ፋኖ ውጊያን መቋቋም ያቃተው ምንም ውጊያ በሌለበት ከባድ መሳሪያ ግዳን ወረዳ ወንዳች ከተማ ላይ ሆኖ ወደ 04 ቀበሌ ሞርተር በመወርወር በአንድ ንጹሃን ላይ ጉዳት ማድረሳቸው ተነግሯል። በተጨማሪም በላስታ ጀነራል አሳምነው ጽጌ ኮር ስር የሚገኙት የሜጀር ጀነራል ባንታ ባተ ክፍለ ጦር አባላት በመቄት ጥልቅ ግምገማና ታድሶ ማድረጋቸው ታውቋል። ከግዳጅ መልስ ጥልቅ ግምገማና ታድሶ መስከረም 6 2018 ዓ.ም ያካሄደው ክፍለ ጦሩ በግዳጅ አፈጻጸም ላይ የነበሩ ጠንካራና ደካማ ጎኖችን በጥልቅ ገምግሞ ለቀጣይ ግዳጅ ዝግጁ መሆኑን የክፍለ ጦሩ አዛዥ አርበኛ ኮማንዶ አማን ጎበዜ ገልጿል። በታድሶ ፕሮግራሙ በተሻለ ቁመና ግዳጅ የፈጸሙ ሻለቃዎች ማበረታቻ የተሰጡ ሲሆን ለአማራ ትግል ሕይወታቸውን የሰው የትግል ሰማዕታትም ታስበው ውለዋል። እንዲሁም ክፍለ ጦሩ አንድ ሻለቃ በሸድሆ መቄት መሰየሙ ታውቋል። በመጨረሻም የፋኖን ምት መቋቋም ያቃተው የብልጽግናው ሰራዊት ብልባላ ከተማ ልዩ ስሙ ገላሹሞች ተራራ ላይ በመሆን ወደ በልባላ ቂርቆስ ሞርተር በማስወንጨፍ በስድስት ንጹሃንና ቤት ንብረታቸው ላይ ጉዳት ማድረሱ ታውቋል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ኮሚኒኬሽን መምሪያ አሳውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በምዕራብ አማራ ቀጠና የአነሙት ያዛቸው ብርጌድን ለማፈን ተንቀሳቅሶ የነበረው በምስራቅ ዕዝ 74ኛ ክፍለ ጦር ሰራዊት በእጃዙር ተከቦ ከባድ የሆነ ሰብአዊና ቁሳዊ ውድመት እንደደረሰበት ታወቀም። በውጊያው በርካታ ቁጥር ያላቸው ወታደሮች ተገድለዋል የተባለ ሲሆን በአዴት ገብርኤል ቤተክርስቲያን በሞሰቦ ካምፕ በርካታ ያገዛዙ ወታደሮች አስከሬን በጅምላ እንዲቀበር መደረጉ ታውቋል። የአነሙት ያዛቸው ብርጌድ አመራሮችንና በብርጌዱ ስር አንደኛ ሻለቃን አፍናለሁ ብሎ በኮሎኔሎችና በሌሎች ከፍተኛ የጦር መኮንኖች እየተመራ የገባው የጠላት ኃይል ያላሰበው ነገር ገጥሞት በእጃዙር ትላልቅ መስመራዊ አዋጊዎቹንና በርካታ ጓዶቹን ለፋኖ አፈሙዝ ገብሮ መሸሹን የተነገረው። በአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ አንደኛ ክፍለ ጦር ስር የሚገኙት የአነሙት ያዛቸው ብርጌድ አመራሮችንና በብርጌዱ ስር አንደኛ ሻለቃን ለማፈን አግታ ተብሎ በሚጠራው ቀበሌ ላይ በሌሊት ለመክበብ የሞከረ ያገዛዙ ኃይል ከባድ ጉዳት አስተናግዷል። የምስራቅ ዕዝ የኮር አመራር በሆኑ በኮሎኔሎችና በዕዙ ስር 74ኛ ክፍለ ጦር ከፍተኛ የጦር መኮንኖች ተመርቷል የተባለው ውጊያው ነገር ግን በርካታ አባሎቻቸውን ከማስገደል የዘለለ ውጤት ሳያገኙ ሙትና አስከሬናቸውን ተሸክመው መመለሳቸው ታውቋል። በአውደ ውጊያው የፋኖ አባላቱ ተፈጽሞባቸው የነበረውን ከበባ በመስበር ጥላትን በእጃዙር በማስገባት የጥላት አዋጊ መኮንኖችን ጨምሮ በርካታ የጥላት አባላትን መደምሰስ ችለዋል ተብሏል። ውጊያው የተካሄደው በይልማና ደንሳ ወረዳ አክታ ቀበሌ ላይ ሲሆን በዚህም የፋኖ አባላቱ እጅግ አስደማሚ ገድል በመፈጸም ትልቅ ድል ተቀዳጅተዋል። የፋኖ አባላቱ የተደረገባቸውን ከበባ እንዴት ሰብረው ከቧቸው የነበረውን የጥላት ኃይል በምን መልኩ ከበባ ውስጥ እንዳስገቡት የብርጌዱ አመራሮች ከተናገሩት የተወሰደውን ቃል በቃል የምንነግራችሁ ይሆናል። የጥላት ኃይል መስከረም 5 ለትላንት መስከረም 6 አጥቢያ ሌሊት ላይ በምስራቅ ዕዝ የኮር አመራሮችና ሌሎች እዙ አሉኝ የሚላቸው የጦር አዋጊዎች 74ኛ ክፍለ ጦርን እየመሩ ዙ 23ን ጨምሮ ሌሎች ከባባድ የጦር መሳሪያዎችን ታጥቀው ተኩስ በመክፈት የብርጌዱ አመራሮችንና በብርጌዱ ስር አንደኛ ሻለቃ ላይ ከበባ ፈጸሙ። የጥላት እቅድ ስብሰባ የሰነበቱ የብርጌዱ አመራሮችን ማፈንና አንደኛ ሻለቃን መደምሰስ ስለነበረም ካሰለፈው 74ኛ ክፍለ ጦር በተጨማሪ ከባህር ዳርና ከጎንጂ ቆላላ እንዲሁም ከአዴት ተጨማሪ ኃይል እንዲያግዘው ማስመጣት ጀመረም። በፋኖ በኩል ትልቅ ዝግጅት የተደገሰበትን የጥላትን እቅድ ማክሸፍና የብርጌድ አመራሮችንና አንደኛ ሻለቃን ከጥላት መከላከል እንዲሁም በጥላት ላይ ድል ማስመዝገብ የዕለቱ ትልቅ ስራቸው ነበረ። ከበባው የተፈጸመው ከአዴት 11 ኪሎ ሜትር ርቀት ላይ ከምትገኘው አግታ ቀበሌ ላይ ነው። ይህንን የጥላት እቅድ ለማክሸፍ ከዕዙና ከክፍለ ጦር አመራሮች ጋር ለመገናኘት አልተቻለም። የስልክ ግንኙነት ተቋርጦ ነበረም። ይህንን ከበባ ሰብሮ ለመውጣትና በእጃዙር ጥላት ላይ ከባድ ጥቃት ሰንዝሮ ድል ለመቀዳጀት የብርጌዱ አመራሮች የጦር ንድፍ በማውጣት የከበባቸውን ጥላት ትተው አዴት ከተማ ላይ የነበረን የጥላት ኃይል ለማጥቃት አዲስ የውጊያ ግንባር ከፈትን ይላል የብርጌዱ አመራር ስለ ሁኔታው ሲያስረዳም። የጥላት 74ኛ ክፍለ ጦር አጸፋ ምላሽ ሲሰጡኝ በያዝኩት ከባድ መሳሪያ ተጠቅሜ በማጥቃት ደመስሳችኋለሁ ብሎ ካሁን ከወደ ፋኖ ምላሽ ሲጠብቅ ለካንስ ፋኖቹ በሌላ ግንባር አዲስ ማጥቃት ከፍተዋል። አዴት ከተማ ዙሪያ ከባድ ጦርነት ተነሳ። በከተማዋ የነበረው የጥላት ኃይልም የድረሱልኝ ጥሪ ማሰማት ጀመረ። ይህን የ74ኛ ክፍለ ጦር ሰራዊት ከጀርባ ተቆረጥኩ በሚል ከነበረበት ምሽግ እየወጣ ሲፈረጥጥ
እና ጅሬ ከኋላ እየተከተሉ በአስደናቂ ሁኔታ በጦር አለንጋቸው ይገርፉት ጀመረም። የአነሙት ያዛቸው ብርጌድ አመራሮችና በብርጌዱ ስር የአንደኛ ሻለቃ ሰራዊት ከበባውን ሰብሮ በእጅ አዙር ጠላትን ከበባ ውስጥ በማስገባት ትንግርት በሆነ መልኩ ከባድ ማጥቃት አድርጓል። በአዴት በኩል ልንቆረጥ ነው በሚል የጥላት ኃይል ያጠመደውን ከባባድ መሳሪያ ነቅሎ እግሬ አውጪኝ ሲፈረጥጥ በርካታ አባሉ በአልሞ አይሲቲዎቹ ፋኖዎች ረግፈውበታል። በዚህ ውጊያ የተገደሉ በርካታ ቁጥር ያላቸው ያገዛዙ ወታደሮች አስከሬናቸው በአዴት ገብርኤል ቤተክርስቲያንና በሞሰቦ ካምፕ እንዲቀበር መደረጉ ታውቋል። በውጊያው ከተገደሉት በተጨማሪ በርካታ ቁጥር ያላቸው ወታደሮች ቆስለው ወደ አዴት ሆስፒታል መወሰዳቸውን የተነገረው የአገዛዙ ኃይል ይህንን የውርደት ገበናውን ለመደበቅ ጽንፈኞችን እንደመሰስኩ በሚል የሐሰት ፕሮፓጋንዳ እያሰራጨ ሲሆን በአዴት ዙሪያ ባሉ ገጠራማ ቀበሌዎች ላይ ያገኛቸው አርሶ አደሮችን በጅምላ አስሮ ምርኮኛ ናቸው በሚል ምስላቸውን በሚዘውራቸው ሚዲያዎች በኩል ሲያሰራጭ መዋሉ ታውቋል። ጀግኖቹ በመስዋዕትነት የታጀበ ስራቸውን ሰርተው ድል ተቀዳጅተዋል። በጥላት ላይ መራር የሆነ ጥቃት በመሰንዘር ከመስመራዊ አዋጊዎች ጀምሮ በርካታ ጓዱን የአፈር ሳይ አድርገውበት ቀርተዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ተናገሩ። ሰኞ ዕለት ታስረውበት ወደሚገኙበት የቂሊንጦ ማረሚያ ቤት ሄደው እንደጎበኟቸው የገለጹት ጠበቃ ሰለሞን ገዛኝ አቶ ክርስቲያን በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘም ህመማቸው እየተባባሰ መምጣቱን ገልጸዋል። የአቶ ክርስቲያን ታደለ አንድ ቤተሰብ አባልም አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ማድረጋቸውንና በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸውን አሁን ላሉበት ሁኔታ እንዳበቃቸው ተናግረዋል። የህዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ የነበሩት አቶ ክርስቲያን በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ የአስቸኳይ ጊዜዎች ከተደነገገ በኋላ በቁጥጥር ስር ውለው በእስር ላይ ያሉ ያለመከሰስ መብታቸው ተነስቶ ላለፉት 2 ዓመታት በእስር እየተንገላቱ ይገኛሉ። ፍርድ ቤቶች ለእረፍት ዝግ በመሆናቸው ብዙም እንደማይገናኙ የተናገሩት ጠበቃቸው ሰለሞን ደህና ለመሆናቸውን ከሰሙ በኋላ ወደ ማረሚያ ቤት ሄደው አቶ ክርስቲያንን ባገኟቸው ጊዜ በእጅጉ ታመውና ደክሞ መመልከታቸውን ተናግረዋል። ጠበቃቸው አክለውም ቀዶ ሕክምና ካደረጉ በኋላ ክትትልና የምግብን ጨምሮ አስፈላጊውን እንክብካቤ በተገቢ ሁኔታ ለማግኘታቸው በጤናቸው ሁኔታ ላይ ተጽዕኖ እንዳሉ አመላክተዋል። ስማቸው እንዲጠቀስ ያልፈለጉ የአቶ ክርስቲያን ታደለ ቤተሰብ አባል አቶ ክርስቲያን በሕክምና ሆነ በፍርድ ቤት የተፈቀደላቸውን ለህመማቸው ተስማሚውን ምግቦችን ማስገባት እንዳልተፈቀደላቸውና ከአንድም ሁለቴ ምግብ መቅረብ ሳይችሉ መመለሳቸውን ገልጸዋል። ከዚህ ባሻገር አቶ ክርስቲያንን ጨምሮ በሽብር ተከሰው ማረሚያ ቤት የሚገኙ የምክር ቤት አባላትን ለመጠየቅ ወደ ማረሚያ ቤቱ በሚያመሩበት ወቅት እንግልትና መጉላላት ይደርስብናል ብለዋል። አቶ ክርስቲያን ከወራት በፊት ቀዶ ሕክምና ተደርጎላቸው እንደነበረ ቤተሰቦቻቸውና ጠበቃቸው የገለጹ ሲሆን በወቅቱ በተገቢ ሁኔታ ክትትል አግኝተው ሳያገግሙ ወደ እስር ቤት እንዲመለሱ ተደርገዋል ሲሉ ቤተሰቦቻቸው ቅሬታ አሰምተው ነበር። የአቶ ክርስቲያን ቤተሰቦች እንደሚሉት ያሉበት ሁኔታ አሳሳቢ በመሆኑን በመጥቀስ ለመንቀሳቀስና ጠያቂዎችን ለማናገር አዳጋች በሆነ ሁኔታ ላይ ይገኛሉ ብለዋል። በተጨማሪም ወደ ማረሚያ ቤቱ ከተመለሱ በኋላ ለማገገም የሚያስፈልገውን እንደ አጥሚትና ሌሎች ነገሮችን ይዘን እንዳንገባ ተከልክለናል። ከአንድም 2 ጊዜ አጥሚት ይዘን ተመልሰናል። በጣም ነው የታመመው፣ በስርዓት እንኳን ቁሞ ያናግረንም ብለዋል። የቤተሰብ አባሉ የሆኑት ግለሰብ አቶ ክርስቲያን ያሉበት ሁኔታ እንዲሻሻል የሰብአዊ መብት አካላት የሰብአዊ መብት ጥሰት እየተፈጸመባቸው ነው ያሏቸውን እስረኞች እንዲጎበኙ ጠይቀዋል። አቃቢ ሕግ የህዝብ ተወካዮች ምክር ቤት አባል በሆኑት አቶ ክርስቲያን ታደለና ሌሎች ግለሰቦች ላይ ክስ የመሰረተው ከ1 ዓመት በፊት መጋቢት 2016 ዓ.ም ላይ ነበር። የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ ያጠናቀርናቸው መረጃዎቻችን እነዚህን መስሎ ነበረ። መረጃዎቻችን ለብዙዎች ተደራሽ የሆኑ ዘንድ ላይክ፣ ሰብስክራይብ እንዲሁም ሼር ማድረግዎን አይዘንጉ እያልን በሌሎች መረጃዎች እስከምንገናኝ ቸር ቆዩ።